ነው አንተ ጅል ነህ እንዴ ነው ያልኩት። ለምን መሰለሽ የዛኔ እንትኑ ሲቀጣጡ ህዝቡ እንዳለ ጊፍተሮች ውጣ አይሆንም ማለትና ከዛኔ ተናደርኩት። ከዛ እንደዛ በየጻፍኩት አንተ እንዴት እንዳገኘኝ ብታይ እንጂ ለምን አልሰድም ነኝ። ብዙ ሰው ነው ግን ብሎክ የተደረገው። እኔ እኮ እንደዚህ ወከባ ሲኖር እነሱ ጥላይ ሲኖሩ እኔ አልጽፍም። ምን ወይ በስማ አንቺ ሊቆጡት እኮ ነው ተው እየተባለ በቃ ውጣ ተው ምናምን እየተባለ እንትን እሱ ደግሞ እንጫወት ምናምን ይሉታል። ከዛ ደግሞ አንዳንድ ሰው ደግሞ አንቀጣ ምናምን ይልና እሱ ሲተዋቸው እኔ እናደዳለሁ። ፍቅር ምን እንደዛ ሆና እኮ ነው የተቀጣ እንትን ብሎክ የተደረገች። ጅብቲ ፈራውላጅሽ ማይ ጅብቲ ማየ አረከለ እንዴ ሴትዮዋ ምን ሆና ነው እምብርቷን የምታሳየው? ምን ሆና ነው? ላይ እንዳለሽ አላወቀች አላየችውም። ጋኒ ሴትዮሽ ትራኮማ ይዟት ነው ሆዷን እየነከከች እኮ። ኧረ በኋላ እንዳትቆጣሽ በቪዲዮ አትሁኝ እኮ በኋላ እንዳትወርዱ እናቴ ሰባተኛ ሰማይ እንዳትወስድሽ። ሃይሚዬ ነው ውድ ደህና ነሽ? አይ አቀማሟ እህት እንዴት ነሽ? ዛሬ የሁለት እህት ነኝ። እንዴት ናቸው? አው እኮ ሁለቱም እህት ነሽ፣ ግን ስሟ ካንቺ ጋር ማች ሆነ። አዎ ተሳሳችን። እህት አንድ ስም ነው እንደሚወጣው። አንቺ ደግሞ ተበቃ ነገር አታስፋፊ ብሎ ነሽ ነው። እኔ እንጃ። አዎ ሴትዮሽ ገና ወደ ሰባተኛ ሰማይ ተወስደሽ ይዘር እንደውም አላያችሁም። እግዚአብሔር አላያችሁም። አስወርኝ ገኒ ምናሽ እናት የሃይሚ እህት ነኝ። ብሩኬ ግን ወደዋለሁ፣ ብሩኬም ወደዋለሁ። ሁለቱንም እንወዳቸዋለን። እንዴት አያችሁ ቪዲዮ? በሁለተኛ ቻናል ከፍተው መጡ ዛሬ። ይመቻል። ገና በእንትናም ይከፈታል። በቤቢ ነው አይፈልግም። በውሻ ውሻ ሃይሚን ጣልታታለች። ደግሞ እነሱ ምን ሊሰራ ነው? በዛ ጥንቸል በዛ ውሻ እንዴ የእንስሳው እንትን ነው ጥንቸሎቹ ሌላ ቦታ ሄደዋል። እቺኛዋ ለውሻ ነው የተከፈተችው። ለውሻዋ የለችም እንዴ? የሉም እንዴ? እንደሱ አይትበሉ ግን ለማዝናናት እሷን እያመጡ ማለት ነው እንዴ? ሃይሚ ግን እኮ ለነሱ ነው የምትወደው። ጥንቸሎቹ እኮ ጥንቸል ነው እንትና ልጅ ተሰጥተዋል ብለዋል ተናግረዋል። ናቲ ጋር ናቸው እና ናቲ ይመለሳሉ። እንዴት የሃይሚ ስጦታማ መሄድ የለባቸው። ለናቲ ልጅ ተሰጥቷል። የተገዛላት አያጫውቷትም። እሱ ሃይሚዬን አያጫውቷትም። የምታጫውታት ውሻ ናት። ኧረ ጊዜ የለም። ውሻ ምንድን ነው የሚያጫውተው እንዴ? ውሻ ያጫውታል። የእውነት ያጫውታል ውሻ። እኔም ውሻ እወዳለሁ። እዚህ ቤት ያለውን ውሻ ብታዩ እንዴት እንደሚያጫውተው። የቤት ውሻ እኮ ያጫውታል። ገኒ ነገ ጠዋት አብሮሽ እንዳይተኛ ከሰው በላይ ናቸው እኮ ውሻ። አዎ በጣም ታማኝ ናቸው። እንደሰው አሁን እነሱ ትተውኝ ሲሄዱ እኔ ጋር ነው ቁጭ ብለው በር ላይ ነው የሚጠብቀው። ከሰው በላይ ናቸው። ከሰው በላይ ታማኝ ወይ ፍቅር ነው እንጂ ሰላም ናቸው። ወይ ገኒ እንዴት ነሽ? ደህና ናችሁ? አይ እማዬ ደህና ነሽ? ምኞቴ ነች እንዴ? ምኞቴ እሙዬ እንዴት ነሽ? እሙዬ ዛሬ እስቲ ሚውት አድርጊያት አንቺ ገነት። ምን አደረኩ? ለምን እደረጋለሁ እንዴ? ፍቅር የፍቅር መቀስ ሆንሽ ደግሞ። ፍቅር ሲባል ስምሽ የፍቅር መቀስ ሆኛለሽ እንዴ?
ገኒ ለራሷ ሴትዮዋ ገና 7ኛ ሰማይ ትወጣለች። ዝም በል ካርሳም ዝም ብለሽ ታግደቂ። ዩዘር ታዲያ ምንድነው ጆሮአችን የምታደነቆሬን? እኔ ምንም አላደነቆርኩም። ቴሌቪዥን ክፍት ነው ያለሁት የሰው ቤት ነው እንዴ? አላውራችሁ እንዴ? ደብቆ ቀንሻ ምንድን ነው አልኩ። ደግሞ ዜና ነው። ስንት ዜና ነው? እንዴት ናችሁ? ለማንኛውም ደህና ናችሁ? ሰብስክራይብ አድርጉ። ሰብስክራይብ አረግን እኮ አደረካችሁ። ዛሬ 30K መግባት አለበት። ያ ሊገባ ይችላል። እስከ ማታ 24 ሰዓት እስከሚሞላው ሊገባ ይችላል። በአንድ ጊዜ ደግሞ 50K በ24 ሰዓት 50 ነው የተሰጠሽ እኮ ቻሌንጅ ነው ማለት ናይ በአንድ ቪዲዮ ናት። በአንድ ቪዲዮ ነው ቻሌንጅ ነው። ኦኬ በአንድ ቪዲዮ 50K እንጂ በ24 ሰዓት አይደለም። ይቻላል ግን እኮ ኖ ቪዲዮ ራሱ ከተነሳ ይቻላል። በ24 ሰዓት ውስጥ 50K መግባት አለ ይቻላል። በአንድ ቪዲዮ ደግሞ ሞቶ ይታያል። 100 ሰብስክራይብ ያገኛል። ጨረቃታን እኮ ይችላል። ኧረ ይቻላል። በብሩኬ ቤት 400K ያለ በሃይሚ ቤት 350K ያለ 5500 ደርሶ ነበር ቅድም ራሱ 10K ገባ እኮ 10K ገባ 10 ገባ 10 ገባ 50 ይገባል በጠዋት። ህዝቡ እኮ እንደንትን ነው በቃ አፉን ከፍቶ ነው የሚጠብቃቸው። በእናትሽ እነሱ እኮ ብዙ ሰብስክራይብ አላቸው እዛኛው ላይ እኛዎቹ ናቸው ወደዚህ መጥተው ሰብስክራይብ የሚያደርጉት። ያ ሸርሸር መደረግ ብቻ ነው እንጂ ልክ ነሽ አለሽ እንደ እመዬ አንበሳ ግን የለውም። ግን ነው እየጠየቁ ሁለተኛ ቻናል አድርጎ ምናምን ያልኩ በኮመንት ባለው ባሌለው ስልክ ምንድን የጋራ እኔ ያንዴ አሮጊት ያለ እንደ በፊቱ በቃ ሰው እያመጡ የሌላን ሰው እያመጡ ባካችሁ ሰብስክራይብ አድርጉ እያሉ ከሚያሳድጉ ይሻላቸዋል ማለት ነው። እንዴ ሰው ማሳደግ ክፋት አለው እንዴ? አንቺ በራሳቸው ብቻ ራሳችን ብቻ እንብላ ማለት እኮ ጥሩ አይደለም። ጥሩ አይደለም። ይበቃል፣ በቃ ይበቃል። ጥሩ ነው ብዬ አይደለም። ጥሩ አይደለም እያልኩ ግን ገኒ ባበላሽ እየተንተን እያሉ ስለሆነ ያንዳንዳል ገኒ ፍጹሜ ሚስት ያምጣ፣ ሀሰን ሚስት ያምጣ። ሁሌ ሃይም እየተረገጠት መቶ በምን ያጋባል? ሁላቸውም የራሳቸውን ኤክስ እያመጡ እንትን ይበሉ። እነዚህ ጂኑኑ ልጅ አይጎትቱ። በቃ ምንድነው እሱ? በቃ ሃይሚዬ በራሳ ሃይሚዬና ብሩክ በራሳ ብላችሁ ተናገሩ። እየተለጠፈ ናቸው ባለን ፍጹም የራሱን ሚስት ያምጣ። ሰርጋችን በቅርቡ እያለች ነው። ሚስቱን ከመለሰ ይመልስ። ፍጹም 10 ፎቶ ይዘላት ሄጃለሁ ምናምን አያስፈልግም። በቃ ሚስትን ይዘና እሱ ደግሞ ፎቶ ማሳጠሙ ይወዳል እንዴ? ደግሞ ፎቶ ማሳጠሙ ከበለ ደግሞ ዳይፐር ይዞ እኮ ደግሞ ፎቶ ሲያቀበል ያስ ለብሩክ ምንድን ነው የሰጠው? ነፍሳቸው አይማርም ሲጀመር የአንገት ሐብል ብር ነው እንዴ? ኧረ እባክህ የሀሰን ይቻላል። ኧረ ምንድን ነው የሚሻለው እንዴ? ምን እንዳለ ሰማችሁ? እኔ የተቆራርጦ ነው የሱን ቻናል አላይም። ሲጀመር ምቀኝነት ሳይሆን እኔ ልቤ ቁርጥ ነው ያለው ከሱ ቤት ላይ ማለት ነው። ሃይሚን አለው ተቆራርጦ ነው ያየሁት። ሃይሚን አንገቷ ስር ስመህ ታውቃለህ እንዴ አለው። እኔ ምን አላየሁትም አልዋሽም። እኔ ላውራሽ እሺ አውሪ። አንገቷ ስር ስማት ታውቃለህ አለው። እንዴ በአደባባይ አይደለም ስማት ይለዋል። ምን ይላል አይለውም መሰለሽ? ይጥማል እንዴ ያለው አንቺ ይጣፍጣል ያለው ይጣፍጣል ያለው አይ በሳት ሞት ነው ቆራርጦ አሁን ቆይ አሁን ይሄ እኮ አያስቅም። እንደዚህ ብሎ ይጠየቃል። አስከቤት ምን ብሎ ነው? ምን ያስቃል? እኮ ነው እንደዚህ መግባት አለበት ይሄ ቻናል ዛሬ
ይሄ ቻናል የእነሱ ብቻ አይደለም፣ የኛ ቻናል ነው። ፍቅር አሁን እዚህ ጋር ፋሚሊ ነው መስራት ያለብሽ። በቃ የጨረቃ ነው ይሄ፣ የጨረቃ ፋሚሊ ነው። በቃ እኛ እንፈልገው ይሄን ቻናል ነው። አሁን 100 ሺህ መግባት አለበት ዛሬ። እሺ ልክ ነሽ። እናት እኮ ነሽ አንቺ ከልብ እናት ማለት ይግባ። እኔ የተሰደብኩበት ቻናል ይሄ ነው። ይሄ እንዲከፈትና አንድ ልጅ እንዲመጣ ነው ይመጣለት ልጆች አሁን ልጁን ይመጣል እኮ ለዚህ ነው የተሰደብነው። ሌላ ለምንድን ነው? ለሁለቱ አንድነት አይደለ? አሮጊት ለማማግናሽ እየተባለ በቃ ልክ ነሽ። ክብራችን የሚጣልበት በእውነት እኔ በጣም ደስ ያለኝ ዛሬ። በቃ ሞተካይ መግባት አለበት። አንቺ ወዳቸዋለሁ። ፍቅርዬ ምን ነው ዝማሽ? ጦርነት ላይ ሪከርድ መሰበር አለበት። የሪከርድ ይሰበር ዛሬ 50 ሺህ ቢያንስ ዛሬ 50 ሺህ ይግባ እስከ ነገ። ያ በቃ ባገኛችሁት ሁሉ አድርጉ። ይሄ በቃ ይሄ እንትን ከዛ ቤት ደግሞ እንዳይወጣ እዛ ቤት ብቻ ይሰራበት አይደለ? አይመስላችሁም? እንደዚህ ብሎክ ሁለቱም ብቻ በቃ እናመሰግናለን እህታችን። አይመስላችሁም? እሷ እንዳለችው ይሄ ቻናል ሶስተኛ ወገን ነው ፋሚሊ ቻናል ብቻ የሁለቱም እና ልጅ እስኪወልዱ ከዛ ደግሞ ልጆች ሲወልዱ ደግሞ ከነ ልጆቻቸው ብቻ ሌላ ሰው ባይገባ ደስ ይለኝ። በዛኛው እንደፈለጉ ይሆኑ ከዚህ በኋላ ብለዋል እኮ እነሱ ልጆቻችንንና የሰርጋችንን ቀን በቅርቡ ያድርገው እያለች ነበር። ሀይሚ እኮ ጠቀስ አድርጋ አልፋል። የምሬን ነው የምላችሁ፣ የምሬን ነው። ከመስከረም በኋላ ከዛ በኋላ ሳለች ከዛ በኋላ ሰው እንደሚያደርገው ይኖረናል ብሎ ሌላውሩ በግምት አይታውሩ፣ በግምት ማውራት ነው። ከመስከረም በኋላ ጥሩ ጥሩ ነገር ይኖረናል። የምሬን ነው አለ እሷም አለች። ሰምታችሁ ያው ጥሩ ስራ ነው፣ ስራ እኮ ነው። አንደኛ የክራይ ቤት ውስጥ ነው ያለ ነው። የራሳችንን ነገር እንፈልጋለን ብለዋል። ልክ ናቸው። መጀመሪያ እቅዳቸውን ያሳኩ የጌም ጨዋታ ምናምን ነገራችን ላይ ትክክል ነው ሀይሚዬ። ለምን መሰለሽ የሰው ቤት እንደውም እግዚአብሔር የተመሰገነ ይሁን ግቢ ተከራዩ እንጂ ይሄ ጎረቤት ያለበት ክርያት ስንት መከራ አለው መሰለሽ። በጣም ግቢ በሙሉ እኮ ነው አሁን ራሱ የተከራዩት። ማንም ከነሱ ጋር የለም እኮ ግቢ ስለተከራዩ ነው እያወራሁት እኮ ነው። ክራይ የሚያቀርቡበት የራሳቸው ግቢ ባይሆን ኑሮ ልክ ናት። አየሽ ይሄ ድራማ እንዳይጭኑበት ፍቅር ብቻ ልክ ነሽ። በቃ እኛ ድራማ የለም ኖመር ድራማ የለም። ድራማ ከፍለኝ በዛኛው ጀምረዋል። ድራማ በዛኛው አስተላልፉ ውስጥ በዚህኛው በቃ ፍቅር ብቻ የሁለቱም ፍቅር ሲንጫጩ ቡና ሲጠጡ ወጥ ሽሮ ይሁን ፍርፍር ይሁን ሲሰሩ ላይታች ቤታቸው ሲሉ ብቻ ይምጡልን። በዚህኛው በቃ ብሎክ እንሰራበታለን ብላለች። እኛም የምንፈልገው ላይፍ ራሱ ቢገቡበት አሪፍ ነው ራሱ። ሀይሚም እንጀራ በዛ ለማመድ እንጀራ ትላመመዳለች ብሎ ነግሮናል አይደል? አንድ ቀን ብሩኬ አላደረጉም ግን በዚህኛው ግን አላየንም። እኛ አሳያቸዋለሁ ብሏል እኮ ብሏል። ግን እናቲ እንትን የሰራረት መሶባን አላያችሁም እንዴ? አይ በቃ ያሳየን እኛ ይስሩልን ብሎ እኛ ማለት ነው። አታደማማ ሲጀመር ለሙሽዬ ያለችው ነገር እንጀራው መሰለኝ። ያንን ነገር ቻልሽበት ስትላት እንጀራማ ነው እሱ። በቃ እንጀራ ይጋግሩልን ብሎክ ላይ ውይ ደስ ይላል። እሱ እንዴት እንደሚጣፍጥ ብታዩ። ጨረቃ ፋሚሊ አንድ ብቻ ልናገርና ሞይቱ ሊያዝላችሁ። ጨረቃ ፋሚሊ ደግሞ ማወቅ የምትፈልጉት እነሱም ይሄን ቻናል ያመጡት በምክንያት ነው። ምክንያቱም ምንድነው ብትሉ በዛኛው ያኛው የስራ ቻናል ነው፣ ይሄኛው ደግሞ የህይወታቸው ቻናል ነው። ተናግረዋልም ሲጀመር ማለት ነው። ህይወታችንን በዚህ ነው የምናሳያችሁ፣ ልጆቻችንንም በዚህ ቻናል ነው የምናሳያችሁ። የጨረቃ ፋሚሊ የሁሉም የፋሚሊ የቤተሰብ የኛ ቤተሰብ የሆነ ቻናል ነው ብለዋል፣ ተናግረዋል። እና ድራማ ምናምን በዚህ አይጫንም። እነሱን ተናግረው ያኛው ሲሆን ጨረቃ ፋሚሊ እዚህ ጋር እንድትረዱ የምፈልገው ያኛው በዛኛው የሚመጣው ነገር የድራማ ስራ ነው፣ በዚህኛው ደግሞ የሪል ስራ ነው። በዛኛው ሲመጣ
የስራ ቻናል ድራማ ስለሆነ የለም። እሱን በስራ እንድትወስዱ ፈልጋለሁ። በዚህኛው የሪል ድራማ የለም ባክሽ። ድራማ ማሬና ድራማ ድራማ አለ እንዴ? ሲሰሩ ደግሞ በዛኛው እንዳይጠፉብና በቃ ድራማው ይቅር በዛ። አይጠፉማ። በዚህኛው ደግሞ ሪል ያስተላልፉ። ስለዚህ ድራማ አለ ግዴታ እንዴ? ስራ ደግሞ መስራት አለባቸው። ሀገራችን ውስጥ ማንኛውም ሀገር ላይ በቃ ገኒ በቃ ስራ ዝም በይ ግድ እባክሽ የኔ እናት። ያኔ ወይ እኛ በቃ እኛ የሰባተኛ እየተመቸችን ተማሪ ዩቲዩብ እንዳትወስጂ። እቺ ናት በቃ ብለናል። ድራማ የዛሬዋ ናት። በቃ እና ሰብስክራይብ አድርጉና ታሪክ እንስራ፣ ቫይራል ይውጣ። እኔ አርጌያለሁ እንደኛ በቃ ምን አለች እቺ ዩዘር ደግሞ ምንድን ምን አለች? ኔትወርኳ ነው መሰለኝ ሄዳለች። የለችም የለችም አዎ ማለት ነው። አራት ይታል አወራ- አላደረገችም እንዴት እንደሆነ ወጥታለች። እስቲ ፍቅር ምና አለች ግን ደርቀዋል። አዩ ገኒ አንቺ ማን ነው አበባ የሚሰጥሽ? እኛ ሳይሰጠንም እንደ አንቺ ብቻ ነው የምትሰጠው። የኔ ማታ ውድ ለነብሩ አመሰግናለሁ የኔ ቆንጆ። እኔ የኔ ገኒ እኮ ማር በጣም ጸባይ ሰናይ ናት። ማርያምን በጣም ነው የምወዳት እኔ በጣም ጸባይ አመሰግናለሁ ሁላችሁንም። እኔም ወዳችኋለሁ በጣም ያልተቀየረችው ብትኖር እሷ ናት። በጣም እቺ ማናት የሚሏት ማርያምን ሄደችው ስሟ ማን ነው? የለሽ ማርያም አሁን መጣች። መጣች ማርያም መጣች። ፍቅርዬ የኔ ቆንጆ ብለው ድርቅ አልሽ የኔ እናት። እንትን ነው ሻወር እየወሰድኩ ነበር አልሰማኋችሁም እኮ ሚዩት አላደረግሽማ። እንዴት ነው እና እንዴ ዩዘር እኮ ደርቀሽ ነው የሄድሽው? በቃ በዛ ድርቅ አለ። ፍቅር ፍቅር ብትልሽ ዝም አልሽ እኮ። የለውም አልሰማሁም። ሻወር ቤት ነበር። አይ ፍቅር ፍቅር ስትልሽ እኔ ደግሞ ረዲያ ምን ፍቅር ናት ታያት ብዬ ሄደች። ላይቭ ገብተሽ ክፍት አድርገሽ ነው ሻወር የምትወስጂው? ትታው ነዋ ትታው ነው ነው ትታው ሸጉድ ኖ አይደለም ብታረጊ ሚዘርዬ ቁጭ አድርገው እሷ ገባች። ፍቅር የለችም። የእሷ ኔትወርክ እኮ ብዙም ጊዜ አይሰራም። አለው አለች አለች ዩዘር ያለችውን ልንገርሽ። ይሄ ቻናል የኛ ቻናል ነው፣ የተሰደብንበት ቻናል ነው። አንድ ሆነው የሚመጡበትን ነበር የምንፈልገው። ስለዚህ ታሪክ እንስራ ነው ያለችው። ዩዘር ይሄ ቻናል የሁለቱን ስም አንድ ላይ አድርጎ ስለመጣልን የኛም ቻናል ነው የምንፈልገው ህይወት ነው ወይን ያለችው። ባብ እኮ ሀርበራ እለኔ ገርምኝ ፍቅር እያውሪ እንጂ ምን ሆነሽ ነው እንዴ? ብዛም ደክሞኛል። እኔ እናት ስራው እያም ገና መግባቴ ነው። እንዳንቺ ቁጭ እኛ ቁጭ ብለን ነው ያልነው። አሁን ፓወር የለኝም ሀቢብቲ፣ ፓወር የለኝም። ምን ነው የመጣሁት? አውሩ እሰማቸዋለሁ። የት ነበርሽ? የት ነበርሽ? ስራ ነኝ የተማላ ሁሉም እኮ ስራ ነው ፍቅርዬ። ግን ተጫዋች የኔ ቆንጆ፣ እኛ እኮ እየተቀላለን ነው። እወድሻለሁ እኮ ግን ማርያምን ምን ትወጂኛለሽ አንቺ? በአናትሽ ትተኪኛለሽ ሲፈልግሽ። አንቺ ሽውሽዌን አንቺ ወደድሽኝ ጠላሽኝ፣ እኔ አንቺን ምንም አላምንም። ምን ታክልሻለሁ? አምና ገባኝ። እሺ ታክልሻለሁ በአናትሽ። እኔ የምትወደኝ ገንዬ ብቻ ነች። እናንተ እንትን ላይ ኢቢኤስ ምንድነው የሚባለው? ይሁንልሽ። ይሄ ሉላ የምታቀርበው የለም ይሄ የባለ ትዳሮቹ አይደለም ነበር ስሙ ማን ነው ነገርኛ? እንተዋወቃለን። እንተዋወቃለን ወይ የሚባለው ሰው ቀርቦ እዛ ሚስቱን ይዞ ከዛ ደግሞ አሁን ማን ዩቱብ እንደሆነ አላውቅም የተጫነ ሰውየው ባለቤቱ ነው። እኔማ ሞቷል ብዬ ነው 1 አመቱ ከጠፋ ስንት ልጆች 4 ነው 3 ነው ልጆች ይዛ እኔማ ሞቷል ብዬ ነው እንጂ ጭራሽ ልጆች ናቸው ያዩት በቲቪ። ይሄው አባታችን ብሎ እየሮጡ መጡ ነገሩኛለች። አያችሁ ጉድ ነው ጉድ እኮ ነው። ሰምቻለሁ፣ የስዬ ሰምቻለሁ። እቺ አግብቶ ነው እሱ አግብቶ ማለት ዳሁን አይደል ቤት ላይ የመጣው እናቴ። ሰላም ነሽ እየተባልሽ ነው ፍቅር። ኮሜንት አንብቢ ፍቅር። ሰላም ነሽ ጉድ ወይ? እኮ ነው ወይ ማይታይም እንዴት ነክ? ሰላም ነው
ወይ እመቤቴ ማርያም ዛሬ ምንድን ነው ድንጋይ ስታንከባልልልሽ ነው የዋልሽው? በጣም መስልብሻል። ዛሬ የሰውየው እንትን ሊገላት ነው እባክሽ። ወደ ሌላ ደግሞ እንዳትወስዱ። ይሄ ምንድን ነው መደወያ መተኮሻው እንትን የሚተኮሰው ልብሱ እንዳትወስዱ ተደረገ። የሚተኮሰው ይሄ ምንድን ነው የሚለብሱት? ነጭ አለን ማይ አለን። ዛሬማ እየተራገምኩ ነው የጨረስኩት ራሱ ሴቶች ብዙ ነው እንደ ልብሱ ብዙ ነው ልብሱ። አፈላና ተፈሬ በላችና እየረገምኩት ነው። ዛሬ ማስተኩስ የነበረው እየረገምኩ ዘር ማንዘሩን እየጠራው የኔ እናት አይዞሽ በርቺ። በቃ ምን አደረግሽ አንቺ? ምን አደረኩ ካንተ? ምን አጠፋው? ምን አጠፋው? አንተ አጣራው የምታጠፋው ገንዬ ቤትሽ እያስወጣ ነው። ራሳቸው ናቸው የሚወጡት። ማይታይም ግባ አላለችም። አስገብስ ወንድ ነው እንዴ? ወረኝ አሽቃበጭ ነው እንጂ ወንድ ማለት ወንድ ልጅ ነው። ምንድን ምን አደረኩ? ማይታይም ምን አጠፋው? እስኪ ያጠፋሁትን ንገረኝ አንተ። ኧረ እባክህ ተው ስሜን አታጥፋ። ልጅቷን ስሙን ልታጠፋት ነው እንዴ አንተ የመጣኸው? ማይታይም አጣፍን እንደዛ አይደለም። ደከመኝ ልብሱ ነው እነሰው እንደንተ ምን ያላል? እንደዛ ሳይሆን ሰውየው እንደዛ አይነት ነገር ሳይሆን ልብሱ ብዙ ነው። እዚህ ሀገር ከአንድ ወራ በጣም ያስቸግራል። ወይኔ አንቺ አንድ ወር ተሳፍሮ ተገላግዬ ነበር። አሁን የእሱን ቂም ይሁን አላውቅም። ሰው ምን ስራ የለው እቤት ነው የሚውለው። በቀን 3-4 ከንዶራ መድኃኒዓለም አፈር ያስለብስክ እያልኩ ነው። ዛሬ እንዲሁ ስራገም ነው ማርያምን ወገቤ ተንቀጥቀጡ። 4 ተኩሽ የመጣው አሁን ለነገ ደግሞ 3 አለ። የትናንትና ብቻ 3። አንቺ ሌላ ሰው የለብሽም? ሰውየው ብቻ ነው? ልጆች የሉብሽም? አለ ወንድ ልጅ አለ። የሱ ሹሻ ነው። አንድ ናቸው አባትና ልጅ ግሞች የተግማሙ ሀጣራ አንድ ወር እፎይ ብዬ ነበረ። እኛ ጣልቃ አልገባንም። እኛ ወንድም እኮ አንድ ጣልቃ ይገባ አንተ። ኧረ ተው አንተ ልጅ ተው። ገኒ ጣልቃ አትግቢ አለሽ ወይ ጉዴ! ምን አደረገች? ምንም አላለችም። ምን አለች? አንተ ችግር አለብህ። ከአንተ መንተም አርፋ አትቀመጥም። ጠፍተካል ደግሞ አንተ። ወይኔ እናቴ ሙቀቱ ሊገለኝ ነው። ሻወር ወስጄ እንትን የለም ደም ከይፍ የለም እንትንሽ ኡርፍትሽ። ኧረ ከፍቻለሁ። ኧረ እኔ አሁን ታጥቤ ስወጣ ከሙቀት ስወጣ ሙከይፍ እየከፈትኩ ዋጋዬን እየሰጠኝ ነው ብርዱ። ምን አረኩ ደግሞ? ፍቅር በጣም መጥፎ እኮ ነው እሱ ነገር። እናንተ ራሳችሁን ጠብቁ። እኔ በቀደም እኔ ሙቀቱ ነውና መጣና ራቁ ወጣ ብቻ እቀመጣለሁ። ከዛን እሱ ዋጋዬን ይሰጠኝ። በቀደም እኔ ብርድ ሳይሆን አይቀርም ደርግሞ የጣለኝ። አንተ ምን አረኩና ነው ደግሞ? ፍቅር በጣም ነው የምትለው ምንድን ነው አንተ? ኧረ ተው ስሜን አታጥፋ። እዚህ ሴቶች ናቸው ትንሽ ነገር ይበቃቸዋል። ሰው እኔ ስም እንዲሁ የሚገና። ኧረ ችግር የለውም። እኛ ምን ብለን እንትን እንላለን ብለሽ ነው? ምን አስከፍታህ ነው? ምንድን ነው ነገሩ? ፍቅር እኮ ብለህ ተቆጣ። እንዴት አስቻለሽማ አንቺ ገንዘቤ? ኧረ እገባለሁ እኮ አላቅም እኮ አንዳንዴ ትገባለች። ምን መቅዲ ቤቴ እኔ እናቴ ቅመማ ቅመም ወጥ ሰሪ ሙያተኛ ሆናለች። ገንሽ
አንቺ ደግሞ ገኒ ሳልነግርሽ ጠጅ እንዴት እንደሚሰራ ሳሚል ሊነግረኝ ለእንቁጣጣሽ ልሰራ ነው። እስቲ ለእኔም ንገሪኝማ በውስጥ እነግርሻለሁ። በውስጥ ማርያምንም ጌታ ጌሾ ያስፈልገዋል አይደለ? እሱ ነገር ኧረ አያስፈልገውም። አንቺ የምን ጌሾ ነው? ጌሾ ማርና እንጨት ጌሾ እንጨቱን ኧረ አይደለም። የሩዝ ጠላም እኮ አለ። የሩዝ ጠላ አላሉ እኔ አልችልበትም እንጂ ንገሩን እስኪ ለእንቁጣጣሽ። እኔ እንጀራ ላስመጣ ነው። ሴትዬ ሰርፕራይዝ አድርግሻለሁ ብላኛለች። ዶሮ ልሰራ ነው። ዶሮ ሰራለሁ ለእንቁጣጣሽ። እንጀራ አዛለሁ። ዶሮ ሰራለሁ። በርበሬ ቤት ላዘጋጅ ነው። እኔ እንጀራውን ብቻ ብታመጣልኝ ዶሮውን ራሴ እሰራለሁ። በርበሬም አለኝ። ያው የዚህ ሀገር በርበሬ ነው እንጂ አይረባም። ቅቤ እኔ በርበሬ ዛላውን ልደልዝ ነው። ዛላውን ደልዤ ታይኛለሽ። ዛላው ካለሽማ እኛ ጋር የለም። ዛላው አለ። ዛላው የታሽጎ የሚመጣ የለም። እሱን ድልዝ አደርግና እንዳያቃጥል ማለት ነው። በቅመማ ቅመም ፍጭት አደርገዋለሁ። አላት ሴትዬ መፍጫ የቡና የቅመም የምትፈጭበት የቅመማ ቅመም የምትፈጭበት የለም። በሱ ትልቁ ድርቅ ነገ ነው ማለት ነው። ኧረ ትንሿን የምን ያደርግልኛል? ትንሿለች የቅመም ምንድነው ድቅቅ አድርገሽ በእጅሽ እሽት አድርገሽ አድቀሽ ቡና የሚፈጫለሽ ቡና የሚፈጭ ማሽን አለኝ እኮ አለች። በቃ እሱ ይሆናል አለኝ። ታዲያ ቅመማ ቅመም ሽንኩርት የሚፈጭ መጀመሪያ ሽንኩርት በሚፈጨው ትንሽ ደቀቅ ታደርጊያለሽ። ከዛ ቡና በሚፈጨው ጀመር ፀሐዩ ገንዬ ራሱን ይፈጫል እንጂ ምን አሁን ስታመጣ ጥሬውን አይደል እንዴ? አሁን ለምሳሌ እንትን ወይ ጉድ! የኛ ማን ይስራልናለሽ ገንዬ? እና ትበላለህ ትጠራካለህ። ያረ እሱ ያለውን ቶሎ ቶሎ ብላችሁ ሰራ ሰራ አድርጋችሁ ወደ ሀገር ግቡ። ለእኛስ ምን አስፋችሁ ነው ነው ያለው። ውሸቱን እኮ ነው። እሱም ያለው እዚህ ነው። አሁን የኢትዮጵያ ማን ይስራልን ነው እኮ ያለሽ። ኧረ ጉድ! መች ባንቺ አሰበና ነው ያሉትን ሴቶች አግቦ አዛኛ ሁሉም ሰው ሴቶች አልመጡም። ያለውን አልሰማሽም? ልጁ የተያዘው ልጅ እኛ ኢትዮጵያ ያላችሁ እዛው ራሳችሁን ችላችሁ ተጋቧል። ኢትዮጵያ ጠብቁ፣ እዛው ራሳችሁን ችላችሁ ተጋቡ። እኛም ስደት ላይ ያለ ነው፣ እዚሁ ራሳችሁን ችለን እንጋባለን። ተያዘ ጌታ ታሰረ።